ዳስ አይባልም ጣና አይባልም አገራት ፈርስ ይላል ያፈረስካት እንዳንተ ያለው ሰገጡማ ብልሱማ ዝም ስትል አንዳንድ ጊዜ ዝም ማለት ምንም አልደረሰብህም ማለት አይደለም። እኔ ላይ ግን የደረሰው በዛ ሰዓት ጎረቤቴ ላይ ያልደረሰው ነገር እኔ ላይ ሲደርስ እንሴኖ ከተማ ዛሬም በደም ጎርፍ እየታጠበች ስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚነታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው። ይሄን የሚሉት እውነትን የሚናገር ዘፋኝ ግፍን ከሚደብቅ ሰባኪ ይሻላል ብለዋል መጋቢ ሐዲስ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ዳስ አይባልም ጣና አይባልም አገራት ፈርስ ይላል ያፈረስካት እንዳንተ ያለው ሰገጡማ ብልሱማ ነው። ብርሃን አሁን ላይ ቆሞ የሚያማትር ማለት ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። አየው ካረ ሳይንስን የማያውቁ ግለሰቦች ናቸው። የዚህን ዳስ ማፍረስ ነው። የዚህን የሚሄድበትን መስጊድ መዝጋት ነው። ያማራ ሕዝብ ፋኖም ጀግና ከሆንክ ይሄንን ማፈንና ማሰር ነው። እንደዚህ አይነቱ ምላሳምና መለኩሴ ሙልጭ አርገት ወስደዋል። ጴንጤ እንደዚህ ዘፈን ሊቃወም መጣ። እስልምናማ የኮራ የጠራ እምነት ነው። ኢትዮጵያንም ያስቀጠለው ክርስትናና እስልምና ነው። ሁለቱ ሃይማኖቶች ባይኖሩ ሰው ይበላል። ሁለቱ ሃይማኖት ነው ተከባብሮ ተቻችሎ ቶለራንስ የሚባለው መስጊድ ክርስቲያኑ መስጊድ እያሰራ የቀጠለች ሀገር ናት። ምንድነው እስላሞች መሐመድን የማያመልኩበት ማናባት ካገር ስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚነታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው። ይሄን የሚሉት የሚያዋጣን አንድ ነገር ብቻ መደመር። አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። በነገራችን ላይ ያሲን ኑሩ ማለት ከዚህ በፊት አንዴ የተቀዳሚ ሙፍቲ ባረፉ ሰዓት ላይ እና መኖሪያ ቤታቸው ቀብራቸው እንዲሆን ተናዘው ባረፉበት ሰዓት ላይ አስከሬናቸው ተቆፍሮ ወጥቶ ሌላ ቦታ መቀበር አለበት በማለት ሲናገር የነበረ ሰው ነው። ታችን ሙፍቲን ስናስብ አሁንም አናለባብስም። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ይሄን አናለባብስ። እውነትን የሚናገር ዘፋኝ ግፍን ከሚደብቅ ሰባኪ ይሻላል ብለዋል መጋቢ ሐዲስ። በትክክል ተገልጿል። አሁን መስጂድ ውስጥ ይሄ ሰውዬ ከሚያስተምረው ስብከት ይልቅ መደመር ይሻላል እያለ ከሚያቀነቅነው ሐሳብ ይልቅ ቴዲ አፍሮ በዘፈኑ ያስተላለፋቸው ሐሳቦች የጽድቅ ሐሳቦች ናቸው። የመልካም ሰው ሐሳቦች ናቸው። ኡስታዝ ያሲን ኑሩ የሚባል ሰውዬ ቦታ ተሰጥቶትም ይሆን ወይም ደግሞ መሬት እንዲሰጠው ፈልጎ ይሁን ባይታወቅም ዛሬም በድፍረት የተሞላ ንግግሩን ይዞ መጥቷል። ትናንት የተቀዳሚ ሙፍቲ አስከሬን ተቆፍሮ መውጣት አለበት ሲል የነበረው ያሲን ኑሩ ዛሬ ደግሞ ዳስጣል ብለው የሚዘፍኑ ማህበራዊ ሳይንስና የሊደርሺፕ ሳይንስ የማያውቁ አዝማሪዎችና ገጣሚዎች ናቸው። ኢትዮጵያ እናት ሀገራችን እርግዝና ላይ ነች። ልማትን ልታዋልድ፣ እድገትን፣ ስልጣኔን ልታዋልድ የመጨረሻው ምዕራፍ ላይ ትገኛለች በማለት ሲናገር ተሰምቷል። እርጉዝ ናት፣ ግን ያረገዘችው ምንድነው ከተባለ ፍርሰት ነው። ያረገዘችው ምንድነው ከተባለ ውድመት ነው። ያረገዘችው ምንድነው ከተባለ ጦርነት ነው። ሌላ ነገር ልታረግዝ አትችልም በአብይ አህመድ ዘመን። በተረፈ እንደ እብዱ ጀሊልና ያሲን ኑሩ ያሉ ሰዎችን ሳስብ ትዝ የሚሉኝ እንደዚህ አይነት ሰዎች ናቸው። እንደዚህ አይነት ሰዎች ቁርአን ቢልሱማ ኡመት ኦሮሞቲን ናማ ኡካምሳ ሚሊዮን ኩማ ዲበሻን ኩማ ዲባፍሩ ገልጾቴ ሙላ ኩማ ዲበለብ ኩማ ዲበሰዲራ ፍራታራ ኡካምሳትን A few moments. አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዋቀቶች አሜን። አላሁ አክበር አላሁ አክበር አላሁ አክበር። ፋኖ ጃዊሳው አሜን። የቀድሞ ስርዓት ናፋቂ። A few moments later. መቃባ መቃለማ አፉረ ቆልቆሎ እንደሰማችሁት የኦህዴድ ካድሬ ነው፣ ግን ሙስሊም መስሎ ባላህም ለማጭበርበር ሲሞክር ትሰሙታላችሁ። ከዛ ደግሞ ቄስ ነው መስቀሉን ይዞ ይከሰታል። ሌላ ቦታ ላይ ደግሞ አንዳንድ የኦሮሚያ ነዋሪዎች ነው ቃለ መጠይቅ ሲያደርግ ተሰሙታላችሁ። እነ ኡስታዝ ያሲንም እንደዛ ናቸው።
አማኙ ስላልባነነባቸው ሙሉ ለሙሉ ስላልባነነባቸው እንጂ መስጂድ ውስጥ ሆነው የሚሰሩት ስራ ፖለቲካ ነው፣ ሃይማኖታዊ ስራ እየሰሩ ነው ማለት አይቻልም። በጎላን ተራሮችና በኢየሩሳሌም ላይ ውሳኔ አስተላልፎ የመጣው ኦህዴድ ነው አይደል? አጼዎቹ እንኳን እንደዛ ነው ውሳኔ አስተላልፈዋል እንዴ? በፍልስጤም ላይ የሚፈጸመውን ግፍ እኮ ደግፎ ነው አይደለም ያገዛዝ የተመለሰው ጄኔቫ ላይ። ያኔ ድምፁን አሰምቷል። ያሲን ኑሩ አላሰማም፣ ምክንያቱም ፖለቲከኛ ነው ብያለሁ። ያንን ያደረገው የኔ የሚለው መንግስት መሬት የሰጠው መንግስት በመሆኑ የተነሳ ያንን ማድረግ አልቻለም። ሌላው እንግዲህ አንድ ኦርቶዶክስ መምህር ይቅርና አንድ ተራ ግለሰብ እንኳን ከእስራኤል ጎን ነኝ ከአሜሪካ ጎን ነኝ ብሎ ኢራን ላይ ዘመቻ ሲከፍት ከታየ ምን አይነት አጸፋ ሲያስተናግድ እንደነበር መጥረሱት አይደለም። አብይ አህመድ ግን በግልጽ ከዩናይትድ አረብ ኤምሬትስ ከነ እስራኤል ጎን ተሰልፎ ኢራንን የማውጋዝ ስራ ሲሰራ ናሲር ኑሩ ያኔ ምን እየተሰራ ነው ብለው ጠይቀዋል? አልጠየቁም። ምክንያቱም እነዚህ ሰዎች የእምነት ወኪል አይደሉም፣ የኦህዴድ ወኪል ናቸው። መስጂድ ውስጥ የተቀመጡት ፖለቲካ ሊሰሩ ነው። በተረፈ ትናንት ድምጻችን ይሰማ እየተባለ ሲያለቀልቅ የነበረው እኮ ዳስ ጥለህ ታለቅስ ነበር አይደል? ድምጻችን ይሰማ ጊዜ ያኔ ስለ ሃይማኖት የምትታገል ትመስል ነበር አይደለም? ስለ ሃይማኖት የሚታገል ቢሆን ኖሮ አሁን የአማራ ሙስሊሞች በወለጋ ስንት ግፍ አስተናግደዋል። በሸገር ጎጇቸው ፈራርሷል። ሲታገል አልተሰማም። ከኢህአዴግ ጊዜ በተሻለ መልኩ አሁን የተከሰተ ነገር የለም። ፎርዛት ማተር ስልጣን ላይ ያለው አገዛዝም ሙስሊም ነኝ ብሎ ራሱን የሚገልጽ አይደለም። አንዳንድ እንደ ያሲን ኑሩ አይነት ጥቅመኞችን ከጎኑ አሰልፎ ፖለቲካ ሲሰራ ቢገኝም ለእስልምና ግን የተለየ አደረገው የሚባለው ነገር የለም። ዝም ስትል አንዳንድ ጊዜ ዝም ማለት ምንም አልደረሰብህም ማለት አይደለም። እኔ እንደምታውቀው ሙዚቃዎቼ የአዲስ አበባ ልጅ ነኝ። ተክለ ሃይማኖት ነው ተወልጄ ያደኩት። በኢትዮጵያዊነቴ ማምን ልጅ ነኝ፣ መኮራ ልጅ ነኝ። ለስራ እንኳን ውጭ ሀገር በምመጣ ጊዜ ሰርቼ ስራዬን ወደ ሀገሬ ነበር የምመለሰው ማለት ነው። ግን ይህ ስርዓት ከመጣ በኋላ ደግሞ በቃ ልክ እኔ ሙዚቃዎቼ ላይ የምታየው ያዘፍ ሁሉንም ብሔረሰብ ዳስሻለሁ በሙዚቃዎቼ እና በዛ ኢትዮጵያዊነት ውስጥ ነው እኔ የተሰራው ውስጥ ማንነቴ ያሳደጉኝን ቤተሰቦቼ እንደዛ ነው። ግን ይህ ስርዓት ከመጣ በኋላ ዘር ተመርጦ ከመጣሁበት ዘርና እስከ ስሜ ጋር ተያይዞ በሰዓቱ እንዳለመታደል ሆኖ ተሰቃየውኝ ማለት ነው። እኔ ከነበረኝ የኢትዮጵያዊነት ሜንታሊቲ ላይ እንድጠራጠሩላ ነው የተደረገው እና በዛ ምክንያት ነው ከሀገር ወጥቼ የወጣሁት። በጣም ቪክቲም ነኝ በዚህ ስርዓት ልልህ ፈልጌ ነው ማለት ነው። ምናልባት እንግዲህ እንዳልከው ከህወሓት ጋር በተደረገው ጦርነት በቀጥታም ይሁን በተዘዋዋሪ ግንኙነት የሌላቸው ግን የትግራይ ተወላጅ በመሆናቸው ስርዓቱን በሚደግፉ ሰዎች ሁሉም ማለት ባይቻልም ሆን ብለው ምንም ግንኙነት የሌላቸው ወገኖቻችን የተጠቋሉ እውነት ነው። ስለዚህ ተሙ በዚህ መገፋት ውስጥ ከነበሩት አንዱ ነው ማለት ነው። እንደ ምክንያት አንዱ መነሻ እሱ ነው። እኔ ፖለቲከኛም አይደለሁም፣ ፖለቲካ ውስጥም ገብቼም አላቅም። ታሪኬም እሱን አያሳይም። ግን ኢትዮጵያዊነት ሁሉንም ብሔረሰብ ዘፍናለሁ፣ ከውዝዋዜ ጀምሮ ሁሉንም ብሔረሰብ ወዛወዛለሁ። ኢትዮጵያ አርቲስት ነኝ። ግን እንደዛ የኖርኩኝ ያደግኩኝ ልጅ እኔ ላይ ግን የደረሰው በዛ ሰዓት ጎረቤቴ ላይ ያልደረሰው ነገር እኔ ላይ ሲደርስ ትንሽ በጣም ከባድ ጊዜ ነበር ያሳለፍኩት። ተቦርነ የእውነቴን ነው የምነግርህና ከዛ በኋላ በቃ አገሬን ለቅቄ ወጣው ማለት ነው። ስለዚህ ለመሰደድህም ዋነኛው ምክንያትና አንዱ ይሄ ነው። በማንነትህ የደረሰብህ መገፋትና ጥቃት አለ። እሱንም እንዳንድ ኢትዮጵያዊ ቃወማለሁ። ምክንያቱም ሰው መርጦ ባልተፈጠረበት ዘር ብቻ የችግሮች ተቀባይና ተገፊ ሲሆን አግባብና አግባብ አይደለም። ነገ ከነገ ወዲያም ኢትዮጵያ እንደ ሀገር እንዳትቀጥል ከሚያደርጉት ዋና ዋና ችግሮቻችን አንዱ ነው። አዝናለሁ በተፈጠረው ነገር ተሙ። ከዛ ጎን ለጎን አሁን ባነሳው ጥያቄ ላይ ጠቅላይ ሚኒስትሩ እንዲወርዱ እንዳንድ ኢትዮጵያዊ ኪነ ጥበብ ሰው ጥሪህን አቅርበሃል፣ ተቃውሞህን አቅርበሃል። ይሄን ጊዜ ለምንና እንዴት መረጠ የሚሉ ደግሞ አይቻለሁ። የተለያዩ አስተያየቶችን ሳይ ነበርና ለምን መረጠ ይሄን ጊዜ እንዴትና ለምን መረጠው የሚሉ አሉ። የተመስገን ምክንያትና እምነት ምንድነው? ኦኬ እንዳልኩ ነው እኔ ያሳለፍኩት ይሄን ሁሉ እንግዲህ ዛሬ ሚዲያ ላይ ያወራሁት እንጂ ይሄ ያሳለፍኩት
ነገሮች ናቸውና ግን በዚህ ሰዓት አጋጣሚውን ተጠቅሜ እጄን አውጥቼ እኔ እዚህ ጋር ነው ያለሁት ለማለትም አይደለም። ግን በዚህ አንዳንድ ሰዎችም ይሄን ግርግር በዚህ ግርግር እኔ ያው ህዝብ የሰጠኝ በስራዬ ክብር እኮ በቂ ክብር አለኝ እግዚአብሔር ይመስገን። ግን የኔ ድምፅ ጥቅም ካለው ዝም ላለው ህዝብ ጥቅም ካለው ቮይስ ለመሆን ብዬ ነው እንጂ ሌላ ምንም እንደዚህ ሌላ ነገር የለውም። እንግዲህ ምናልባት አንተም እኔም አድማጮችም እንደሚከታተሉት በተለይ አልበሙ ከመውጣቱ በፊት የተለያዩ የኪነ ጥበብ ባለሙያዎች ለድምጻዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ያላቸውን ፍቅር፣ አክብሮት እንዲሁም መልካም እድል የተመኙ በርካቶች ናቸው። ከወጣ በኋላ ግን አልበሙ የሂስቶሪክ አልበም ከወጣ በኋላ ግን ምናልባት በስራዎቻችሁ ልክ የሱ አይነት መንገድ እየተከተላችሁ ያላችሁት ይሄ እኔ መረጃ ነው ያየሁት። ሌሎችም ሊኖሩ ይችላሉ። ለምሳሌ ጌትሽ ማሞ አጋርነቱንም ገልጿል። ለድምጻዊው ያለውን አጋርነት በአዲስ ስራ ምናልባት እንደ ፈጣሪ ፈቃድ እመጣለሁ እያለ ነው። ከዛ ተሙን ነው የማውቀው አቋም በመግለጽ ደረጃ ልክ እንዳንተ ሶሻል ሚዲያ አክሰሱን ተጠቅሞ ድምጻዊ አንተነህ ወራሽም ከድምጻዊ ቴዎድሮስ ካሳሁን ጎን መቆሙን አረጋግጠናል። የአልበሙ ከወጣ በኋላ ያለውን ማለት ነው። እስካሁን እኔ እናንተ ይሄን ቀረጻ እስክናደርግ ያለ መረጃ እንደዛ ነው እና ምናልባት የተሙስ ቀጣይ ነገር ከዚህ የህዝብ ድምጽ ከመሆን ቀጥሎ በነጠላ ዜማ በአገራዊ ጉዳይ ሐሳቡን የመግለጽ ነገር ይኖረዋል ወይስ ከዚህ ቪዲዮ በኋላ ሊኖር የሚችለው ቀጣይ ነገር ምንድነው የሚለውስ? ያ ይሄ ትልቁ ነገር የኔ ድምጽ ዋጋ አለው ብዬ ሳይሆን ግን ኦፍ ኮርስ ለህዝቤ ድምጽ መሆን ፈልጋለሁ። ትልቁን ነገር ነው የተናገርኩትኝ። ምክንያቱም ይሄ ዝም ሊባልም የሚገባም አይደለም። በራሴም ላይ የደረሰ ነው። ፕላስ ደግሞ እያንዳንዱን ኢትዮጵያዊ ብትጠይቀው በዚህ ሰዓት ማንም ደስተኛ የለም። ስለዚህ የአንድ ግለሰብ አይዲዮሎጂ ስለሆነ አሁን ሀገሩን እንትን እያደረገው ያለው ይሄ ደግሞ ሞልቶ ፈሰሰ። ለዛ ነው እኔም በቪዲዮ የወጣሁት ቱ ቢ ኦነስት ሞልቶ ፈሰሰና በቃ መባል አለበት እኔም የዚህ ትውልድ አካል ነኝ የሚለውን ሐሳብ ይዤ ነው የወጣሁትና ኦፍ ኮርስ አሁንም ህዝቤን በሚጠቅም ለህዝቤ ድምጽ መሆን ባለብኝ ቦታ ላይ ኦፍ ኮርስ ሆናለሁ። በሙዚቃ ውጪ ኤኒ ታይም ሰው ያመነበትን ማድረግ አለብኝ ያለበትን ሁሉ ባመነው መንገድ በማድረጉ ክብር አለኝ። አሁንም በድጋሚ እና ላመንክበት ነገር ለምታደርገው ማስተዋጽኦ በየትኛው መልኩ ይሁን አክብሮት አለኝ። ከዛ ውጭ ግን እንዲያው ብል ማስተላለፍ ይሄን እድል ካገኘው ይሄንን ነገር ማለት ፈልጋለሁ የምትለው ሐሳብ ካለ ማጋራት ይቻላል? ቴንክ ዩ ቶለይ። እኔ አሁን የምለው ኢትዮጵያ ሀገራችንን ሁላችንም እንወዳታለን። የሁላችንም ሀገር ነች። ያን የሚያክል ትልቅ ሀገር ብዙ ታሪክ ያላት ሀገር በአንድ ሰው ግለሰብ ላይ እጅ ላይ እንደዚህ መሆኗ በጣም እንደ ኢትዮጵያዊነቴ በጣም ነው የሚያዝማዝ ነው። የእውነቴን ነው የምነግርህ። ስለዚህ አሰን አርቲስት ይሄንን ደግሞ መናገር ግዴታዬ ነው። ፕላስ ራሴ ከደረሰብኝም ባሻገር ማለት ነውና አሁን ላይ ሁሉም ሰው ተጎድቷል። ሁሉም ሰው ማንንም ያነካው ስርዓት ማንንም ያነካው ኢትዮጵያ የለም። ስለዚህ ሁሉም ሰው በቃ ሊለው ይገባል እና አንድነት ያስፈልገናል። ወደ ድሮ እሴቶቻችን መመለስ አለብን። አባቶቻችን ተከባብረው እናቶቻችን ተከባብረው እንዳሳደጉን ያሃን እሴት ስለሆነ ይሄ ስርዓት መጥቶ የበጣጠሰው ወደዛ ተመልሰን አንድነት ያስፈልገናል። ይሄ ስርዓት በቃው ሊባል ይገባል ባይነኝ። እንደዚህ ትውልድ ተቦነ ይሄ ነው መልእክቴ። እኛ ሀገር አልፈረሰችም፣ ሀገራችን ተስፋ አለን፣ ብዙ ነገር ይደረጋል አልክ። ኦኬ ሰማን። ኦኬ ምናልባት ይህ ነው ሃይማኖተኛ ስለሆነ የሚያውቀው ነገር አለ ብለናል። እዛው ላይ እየተናገርክ አክሱም ላይ መጠጥ ቤቶች አሉ፣ አክሱም ላይ ብዙ ነገሮች አሉ፣ አክሱም ላይ ግን ሰላት መሰገድ አይችልም ብለህ ደግሞ እዛው ዳስጣልክ። ያንተን ነገር እዛው ቴዲ አፈረሰው። ቴዲ የሚያለው ይሄንን ነው። ቴዲ አፍሮ ያለው መብት የለም ኢትዮጵያ ውስጥ ያለ እውነቱን ነው። መብት የለም። ስለ መብት ከጠየቅ
እስር ቤት ትገባለህ። ስለ መብት ከጠየቅ ወገባ ገዳ ይሰበራል። ስለ መብት ከጠየቅ ምን ትሆናለህ? ትሸማቀቃለህ ነው ያለው። ስለዚህ ለአንተ እኮ ድምፅ ሆነልህ ቴዲ አፍሮ። አየህ፣ አለማሰብ ካድሬ መሆን ብዙ ጊዜ ምን ያደርጋል? የምታወራውን ቅዠት እንኳን አታውቀው፣ ቅዠትን አታውቀው። በነገራችን ላይ ቀስ ብዬ ልዘግብህ 35 መስጊድ ያፈረሰልህ መንግስት ነው እንድታውቀው ብዬ ምናልባት ከረሳው ብዬ የምነግርህ 35 መስጊድ ያፈረሰው አንተ የምታጨበጭብለት መንግስት ነው። ኡስታዙ ራሱ ዳስ ጥለሃል። ይሄ ሙስሊሞችን በተመለከተ ሳይሆን በሙስሊም ስም የሚነግዱ አጭበርባሪዎችን በተመለከተ ነው። 35 መስጊድን ያረሰልህ ማን ያረሰልህ? አየህ፣ ችግሩን አታውቁትም። ማስተዋል የለም። ራስ ዳስ ጥለሃል። አክሱም ላይ ድምፅ ማልሆንበት ምክንያት ለምን መሰለህ? እናንተ አማራ ክልል ቢሆን እንደ ጉድ ነው የምትጮሁት። አማራ ክልል ላይ አንድ ነገር ቢሆን ኖሮ እንደ ጉድ ትጮሃላችሁ። ኦሮሚያ ክልል 35 መስጊድ ፈርሶ ምንም አልጮኋችሁ። ይሄ ነገር የተፈጠረው አማራ ክልል ላይ ቢሆን የአማራ ሕዝብ መቆሚያ መቀመጫ የለውም። አሁን ጨረፍ እያደረጉ ነው የሚያወሯት ስለ አክሱም። የአማራ ልጆች ይግባችሁ። ጨረፍ አማራ ክልል ላይ ግን የሆነ ቦታ ላይ አትሰግዱም ቢባል በቃ አማራ መቆሚያ መቀመጫ የለውም። ሁሉም ተነስቶ አማራ ሙስሊም ጠል ነው እየተባለ ሲጮህበት ይውላል። ደግነቱ አማራን እግዚአብሔር ሲያተርፈው አማራ ክልል ላይ እንደዚህ አይነት ጩኸት የለም። ሂድና ጩራስ እንስማ። ኦሮሚያ ላይ መስጊድ ሲፈርስብህ ጸጥ፣ ትግራይ ላይ አትሰግድም ስትባል ጸጥ፣ አማራ ክልል ላይ ኮሽ ይበል ልትጮሁ ልትበሉት ትደርሳላችሁ። ቁማራችሁ ገብቶናል። ለምን ተዘቅዝቃ አትሞት? ምንም የምንለው ነገር የለም። ምንም ጩራስ ራስ ጩ ቁማራችሁ በደንብ ነው ይገባል። ጩስቲ ራስህ አትጮህም። እናቃቸዋለን። ጭውቴው ምንድን ነው? አማራ ክልል ላይ ኮሽ እንዲል ነው የሚፈለገው። እግዚአብሔር አምላክ ደግሞ አማራ ክልል ላይ የሃይማኖት ችግር ያለበት የለም። እንደዚህ አይነት ቁማር አይቆመርም። ሞጣ ላይ ራሳችሁ መስጊድ አቃጥላችሁ የአማራ ልጆች ክርስቲያን ይጠላሉ፣ ሙስሊም ይጠላሉ ብላችሁ ቁማር ሰርታችኋል። እና አህመዲን ጀበል እናውቃቸዋለን። በደንብ ነው የሰራችሁ ቁማሩን። ስራውን ትግራይ ላይ ስራው አትሰግድም ተብለሃል። ጩ እስቲ እንስማ። አትሰግድም ባናት ተተከል ምንም አታመጣም ተባልክ። ጩዋ ድምፁና አዎ ጨዋታው የሚፈልገው አማራ ክልል ላይ ጁምዓ ቀን ሰው ተሰብስቦ ጁምዓ በተሰበሰበበት ቦታ አላሁ ረቡል ዒዛ ያሳውቀን። በተሰበሰበበት ቦታ ስለ አንድ ሰው አንስቶ ስለ አንድ አቀንቃኝ አንስቶ ጁምዓ መስጊድ ውስጥ ይሄ መናገር ያ ሁላ ህዝብ መላእክቶች አሉ እኮ በር ላይ ቆመው የሚመዘግቡ። አንድ ሰው በሚገባበት ጊዜ የገቡትን የሚመዘግቡ እኮ መላእክቶች አሉ፣ በገቡበት ልክ ማለት ነው። እነዛ መላእክቶች ደግሞ መጨረሻ ላይ ገብተው ያዳምጣሉ ኹጥባውን። እዛ ጋር የተሰበሰበው ህዝብ ስለ አላህ Subhanahu Wa Ta'ala ሊሰማ ነው። ስለ ረሱል አለይሂ ሰላቱ ሰላም ሊሰማ ነው። ስለ አላህ Subhanahu Wa Ta'ala አንድ ሰው ሲሰማ ለህዝቡ ያስባል፣ ለሙስሊሙ ያስባል፣ ለሌላ እምነት ተከታይ ያስባል። ምክንያቱም ዲን አልእስላም ስለሚያዝ። ስለ ረሱል አለይሂ ሰላቱ ሰላም ሲሰማ ረሱል አለይሂ ሰላቱ ሰላም ጎረቤታቸው አይሁዳ ነበር፣ ለጎረቤታቸው ደጋፊ ነበሩ፣ ጎረቤታቸውን ይጠይቁ ነበር። አንተ ተርበህ ጎረቤት አንተ ጠግበህ ጎረቤትህ ተርቦ ያደረ ምንድነው ያሉት? ረሱል አለይሂ ሰላቱ ሰላም እምነቱ ትክክል አይደለም፣ ያ ሰው ኢማኑን ያረጋግጥ። አንድ እናንተ ጋር ከማይመጣጣን ነገር ጋር የአላሁ ረቡል ዒዛ ቤት ውስጥ ፈላ ተድዑ ማአላሂ አሐዳ ያለበት ሱብሓነሁ ወተዓላ። እንደው ረሱል ደግሞ አለይሂ ሰላቱ ሰላም ስማቸው ሲጠራ እንደ ሶላት አይወረድም? 5 6 የረሱልን ነብያችን እየተባለ አለይሂ አፍደሉ ሰላቱ ወሰላም አይባልም?
እንደው አላህ ያሳውቀን ሱብሃነሁ ወተዓላ። አንቀላቅል። ስለ ፖለቲካ መናገር ከፈለኩ እኔ ግብት ብዬ ስለ ፖለቲካ ስለ አብይ አህመድ መናገር እችላለሁኝ። ስለ ተቀመጡት እናገራለሁ። እኔ አንድ ነገር ልንገራችሁ፣ አብይ አህመድን የምወድበት ዱዓ የማረግበት ፓርት አለኝ። የሚያናድዱኝ ደግሞ ነገሮች አሉ። ሐቁን ነው የምነግራችሁ። አላህ ሱብሓነሁ ወተዓላ ኸይር የሚሰራውን ነገር በሙሉ ይጨምርላቸው እላለሁ። ይሄን ስናገር አሁን ትናደዳላችሁ አንዳንዶቻችሁ። ለምንድነው ፖለቲካ ውስጥ መገቢው ትላላችሁ? ሐቁን ነው የምናገረው። አብይ አህመድን አላህ ሱብሓነሁ ወተዓላ የበለጠ ኸይሩን ይጨምርለት፣ መጥፎ ነገር ደግሞ እሱ ጋር ያለውን ነገር አላህ ሱብሓነሁ ወተዓላ ያንሳለት። አብረውትም የሚሰሩትን ዙሪያው ላይ ያሉትን ሴቶቹ አብረውት የሚሰሩትን መልካም ነገር የሚሰሩትን እናገራለሁኝ እኔ። ይሄ መናገር የሚያናድዳቸው ሰዎች አሉ። ግን ዲንን ከሌላ ነገር ጋር አቀላቅሎ በተለይ የአላህ ሱብሓነሁ ወተዓላ ቤት ውስጥ የምንናገረው ንግግር በጣም ጥንቃቄ ያስፈልጋል። ምክንያቱም በእንደዚህ አይነት ሁኔታ ከቀጠለ ሌሎች ነገሮችን ማውራት ይጀመራል። መስጊድ ውስጥ ጁምዓ አንድ ሰው የሚሰበሰበው ቀልቡን ለማደስ፣ ጁምዓ ማለት የቂያማ ቀን የሚቆምበት ቀን ነው። ጁምዓ ነው የቂያማ ቀን የሚቆመው። የቂያማ ቀን የሚቆምበት ቀን ነው። እንደው አላሁ ረቡል ዒዛ ሁላችንን የሚያሳውቀን። እኔ ማንንም ላይ እጄን ለመጠቆም አይደለም፣ ግን ኢት ፔንስ እንደ ሙስሊም ኦኬ። አላሁ ረቡል ዒዛ ቤት ውስጥ ሰው ተሰብስቦ ስለ አንድ ሰው አንስቶ እዛ ቦታ ላይ ስለዛ ሰው መናገር። እንሴኖ ከተማ ዛሬም በደም ጎርፍ እየታጠበች ነው። በርካታ ህፃናት እየተገደሉ ነው፣ እየሞቱ ነው። እናት ከነ ልጇን አቅፋ በተኛችበት እየሞተች ነው። ወጣቶች እየተገደሉ ነው። አባቶች እየሞቱ ነው። 8 ዓመት ሆኖታል። በዚህ ከተማ በእንሴኖ ከተማ የደም ጎርፍ መታጠብ ከጀመረች ማለት ነው። እንሴኖ በፍቅር የምትታወቅ ሁሉም ብሔር ብሔረሰቦች ለወሬ ሳይሆን ሁሉም ብሔር ብሔረሰቦች በፍቅር የሚኖሩባት አገር ነበር። ዛሬ ግን ያ አይደለም። ከአዲስ አበባ በ134 ኪሎ ሜትር የምትገኘው ቡታጅራ ከተማ በ18 ኪሎ ሜትር ቀጥላ የምትገኝ ከተማ ናት። እንደዚህ በሞት ድግስ በየጊዜው የምትታየው ህዝቡ ድረሱልን ይላል። እባካችሁ ይሄ ህዝብ የመስቃና መነሻው የመስቃና የማረቆ ህዝብ ተዋልዶ ተጋብቶ አብሮ የሚኖር ህዝብ ነው። ልክ እንደ ማንኛውም ብሔር ብሔረሰብ በፍቅር የሚኖር የልጅ ልጁን ያየ መልካሙንም ለቅሶንም ሐዘኑንም ሁሉም እየተጋራ በባህሉ አብሮ የሚኖር የተሳሰረ ነው። መለየት አይቻልም። ይሄ ለሶሻል ሚዲያ ሳይሆን ሐቁ ነው። ነገር ግን ይሄ ህዝብ የማረቆ ህዝብ ይሄ ይገባኛል የቀበሌ ጥያቄ ያለው፣ የመስቃን ህዝብ ይሄ ይገባኛል የሚለው የቀበሌ ጥያቄ ያለው። ነገር ግን ይሄንን ጥያቄ ላንተ ይሄ አንተ ነው እየተባለ ላንተ ይሄ አንተ ነው እየተባለ ኖ ሰጣሃለሁ ላንተ ኖ ላንተ አልሰጥም እየተባለ እንደ ህፃን ልጅ ህዝቡን በየጊዜው እሰጣሃለሁ ይሄ ላንተ ይገባል። ሁለቱ ህዝብ እንዲቃረን ተደርጓል። ሁለቱ ህዝብ ዛሬ እንዲጋደል እንዲፈራራ ተደርጓል። በወታደር ነው የሚጠበቀው። በደንብ ስሙኝ። 8 ዓመት ሙሉ በወታደር ነው የሚጠበቀው ይሄ ከተማ። ወጣቱ 12 ሰዓት ቤት ገብቶ ይተኛል። መንቀሳቀስ አይችልም። ወጣቱ መስራት አይችልም። አቅም ያላቸው በእኔ እድሜ ላይ ያሉ ሰዎች መስራት አይችሉም። ግማሹ ተሰዷል፣ ግማሹ በፍርሃት ስትረስ ላይ ነው ያለው። እንዴት ነው ቆይ እንዴት ነው አንድ ጥያቄ ህዝቡ የሚጋጭበትን የሚጋደልበትን የሚሞትበትን ነገር እንዴት ነው ለ8 ዓመት ገና ይፈታል ከተባለ ነው። ጥያቄው ግን በርካታ ዓመት ነው። እንዴት ነው ከወረዳ ጀምሮ ዞን ክልል ድረስ ያሉ የመንግስት ባለስልጣናት እንዴት ነው የህፃን ልጅ ሞት የእናቶች ሞት ደም እንዴት ያስተኛል? እንዴት ነው ማትፈቱለት? እስከ መቼ ነው በወታደር የሚጠበቀው ይሄ ከተማ? የእንሴኖ ከተማ እኮ ለመላ ኢትዮጵያውያን የእህል ምርት በርበሬን ጨምሮ ስንዴ፣ ጤፍ፣ ገብስ እያለ ለማንም መትረፍ የሚችል ህዝብ ዛሬ በወታደር እየተጠበቀ ነው። ለምንድን ነው እስከ መቼ ነው በወታደር የሚጠበቀው? ጥያቄው እንዴት ነው የሚንከባለለት? ህዝቡ ጥያቄ ከጠየቀ ፈታ በህዝብ በሰላም እንዲኖር ከማድረግ ይልቅ ባለስልጣናት በተቀየሩ ቁጥር ጥያቄውን እያገለባበጡ ያው ህዝቡን እንደዛሬ አድርገውታል። ምንድነው ቆይ እኔ ግራ የሚገባኝ ነገር ምንድነው የሚገኘው ትርፍ በሰዎች ሞት ማለት ነው? ሰርቶ መቀየር የሚችል ህዝብ ፈርቶ ቤቱ ቁጭ ብሎ በጠራራ ፀሐይ ኑሮን በዚህ በተወደደ ኑሮ እንኳን አይደለም ቁጭ ብለ ሰርተ ኑሮን አሁን መግፋት አትችሎም። እጅግ በጣም ከባድ ነው። በየቀኑ ምንም ማያውቁ ህፃናት ይሞታሉ፣ እናቶች ይሞታሉ።
አዛውንቶች ይመታ ታስታውሳላችሁ። ከዚህ በፊት ብዙ ሶሻል ሚዲያ ተጽዕኖ ፈጣሪዎች ብዙ ፎሎወር ያላችሁ ስለ እንሴኖ ከተማ በደንብ አውርተዋል። እነ ዮኒ እነ ደሩ ድሮ ማለት ነው። እስከ ዛሬ እሱ ነው የምነግራችሁ። እሱ ጉዳይ አሁንም አለ። ትልቅ ሚዲያ ያላችሁ ሰዎች እባካችሁ ለዚህ ህዝብ ድምፅ ሆኑለት። የክልል ባለስልጣናት አቶ እንደሻውንም ጨምሮ ይሄ ነገር ለምንድን ነው ለህዝቡ ማትፈቱለት? የህዝቡ ሞት ትርፉ ምንድነው? ምንድነው ትርፉ? እስከ መቼ ነው የሚንከባለለው? እስከ መቼ ነው ህዝቡ ሰላሙን አጥቶ የሚኖረው? እስከ መቼ ነው በጠራራ ፀሐይ በሩን ቆልፎ ቁጭ የሚለው? ለምንድን ነው በወታደር የሚጠበቀው? በልዩ ኃይል እስከ መቼ ነው የሚጠበቀው? እየተገደለ ማለት ነው። እና ኧረ እባካችሁ እንዴ አንዳንዴ እኮ እዘኑለት ለአዛውንቱ። በማረፊያው ሰዓት እናት አባቶች በሚያርፉበት ሰዓት ሁሌ በሰቀቀን እየተሰደዱ ዛሬ ከዚህ ወጥቶ ወደ አንድ ቦታ እንዲኖሩ ሁለቱ ህዝብ የተዋለደ ህዝብ ነው። ጥያቄውን መልሱለት። የሚጣላበትን ቅሬታ ያለበትን ነገር ለምንድን ነው የምታንከባለሉት? እንደው ይሄን ጉዳይ ለመፍታት እንደው በጣም ቢዚ ብትሆኑ አንድ አመት ሰው የሞትን ጉዳይ ፕራዮሪቲ ይሰጠዋል። ሰው የሚጋደል ከሆነ ፕራዮሪቲ ነው መስጠት ያለበት። ሌላም ነገር አያስፈልግም። አሁን ለእንሴኖ የሆነ ነገር ላድርግልህ ይሄን ልግጠም አይደለም። ሰላም ከሌለው ምን ያደርግለታል? ትላንት የሞቱት አንድ እናት 3 ህፃናቱን በአንድ ቤተሰብ 5 ቤተሰብ ነው የሞተው። ወጣቶች እንዳለ አልቀዋል። ምንድነው የሚያደርገው? ኧረ እባካችሁ ለህዝቡ ሰላም ስጡት። ሌላ ማንም ሊፈታው አይችልም። እንደ ህዝቡ እንዳይስማማ ቆልፋችሁታል። ይሄ ላንተ ነው። ልክ እንደ ጻሊ ከረሜላ ነው ይሄ ላንተ ሰጣለሁ ነው ያንተ አይደለም ላንተ ሰጣለሁ እየተባለ ሁለቱን ህዝብ በዚህ አይነት መልኩ ነው እየተደረገ ያለው እና ትክክል አይደለም፣ አግባብ አይደለም። ለህዝብ የሚሰራ እዛ ጋር የተቀመጠ ወንበር ላይ ያለ አካል የህዝቡን ሞት መቀነስ እንጂ ያለበት የህዝቡን ሞት እና ደም ቁጭ ብሎ እንደ ፊልም ማየት የለበትም። ይሄ ትክክል አይደለም። ስለዚህ እባካችሁ ከወረዳ ጀምሮ እስከ ክልል በተለይ የክልል ይሄ የፌዴራል መንግስት ሊፈታው የሚችለው ነገር ነው። የክልሎች አይፈቱትም። 8 ዓመት በርካታ ህዝብ ሞቶበታል። የፌዴራል መንግስት ይህንን ጉዳይ መፍታት ከቻለ እባካችሁ አድርሱልን። መልካም ቀን ይሁንላችሁ። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ